በመጀመሪያ ይሄን ቻናል ስትገቡ ስትጀምሩ ላይክ አድርጋችሁ ጀምሩ። ከዛ በመቀጠል ደግሞ የሀይሚ ደጋፊዎች አድናቂዎች የሀይሚና የብሩኬ ደጋፊዎች በጣም ተናደዋል፣ ተበሳይተዋል። አይ አሁን እየተበሳጫችሁ ነው ያላችሁት ማለት ነው። ግማሾቻችሁ ሀይሚ ወዳት ነበረ፣ ሀይሚን አከብራት ነበረ፣ ሀይሚን እንደዛ አልጠበቅኳትም፣ ሀይሚ ስታለቅስ አልቅሻለሁ፣ ሀይሚ ስትኮረፍ አብሬ ተኮርፍ ያለው እያላችሁ ነው ማለት ነው። ለማንኛውም እውነት ለመናገር እየተኮረፋችሁትም ያለቀሳችሁትም ስለምትወዷትና ለሀይሚ ስለምትሳሱላት ነው ማለት ነውና እኔም ሀይሚን በጣም ነው መወዳት፣ በጣም ነው ማከብራት። በሴትነቷ የማትደራደር በክብሯ የማትደራደር ጎበዝ እንቁ እንስት ነች። እውነቴን ነው የምላችሁ። ምንም ማንም በቃ እውነት ምንም የማትደራደርበት ራሷን የምታቅ በጣም ጥንቁቅ ልጅ ነች እና ለማንኛውም በዚህ መልኩ ተናዳችሁባታል የጨረቃ ፋሚሊ። ሶ ደግሞ የተናደራችሁበት እናንተ የራሳችሁ ስሜት ነው። ከኛ ይበልጥ ደግሞ አይደል እኛ ተመልካች ነን። ስልካችን ላይ ቁጭ ብለን ነው በስልካችን የምናያቸው የምንከታተላቸው። ነገር ግን ከኛ በበለጠ ደግሞ አብራት ያለው ማን ነው? ብሩኬ ነው። ከዛም ደግሞ እዩ ነች። በዙሪያ ያሉ ልጆች ናቸው ያሉት ሊቀርቧትና ሊያናግሯት ሀሳቧን ሊረዷት የሚችሉት። እኛ ግን ኦልሞስት በስልክ ብቻ ስለሆነ ምንም ነን እኛ ማለት ነው። እና ብዙ የተናደዳችሁ ያለቀሳችሁ የተከፋችሁ ልጆች አላችሁ ሀይሚ ላይ ማለት ነው። ለማንኛውም ሀይሚም ይሄን ዲራማ እንደሆነ ታውቃለች ምናምን ሙድ እየያዙብን ነው ያላችሁ ልጆች አሉ። በእርግጥ እናንተ ሁልጊዜ መሾድ የሌለባችሁ ነገር እነሱ የሚሰሩት ስራ ነው አንደኛ ነገር። ሁለተኛ ነገር ደግሞ ሀይሚ የምታውቀው ነገር የለም ብዬ ነው እኔ የምገምተው። እንደ ራሴ ስነግራችሁ ሀይሚ የምታውቀው መሀከል ላይ ነው። ምክንያቱም ሀይሚ እንግዲህ እዩ መታ ስትነግራት ፌንት አድርጋ ምናምን ነበር። አይታችሁ ከሆነ ቀለበት አውልቃ እስከ መስጠት ድረስ እንደዛ እስከምታለቅስ ድረስ 2 ቀን እስከ መተኛት ድረስ አስቡት። ስትወርቅ በድንጋጤ ምናምን የሆነ ብቻ እግዚአብሔር አይበለው እንጂ ድንጋይስ ቢመታት የሆነ ነገርስ ብትሆን ብዙ ኬዝ አለው አይደል? ስለዛ ከዚያ በኋላ ቀለበቱን አውልቃ ከሰጠችው በኋላ ነው የነቃችሁ ይመስለኛል ድራማ መሆኑን። በእለቱ ግን ስትሰማ ወይም ደግሞ ያ ነገር ሲሆን እዩ እንደዛ ስትላት ሀይሚ ማመን አልቻለችም፣ ደነገጠች። አስባችሁታል? እና ደግሞ ታስታውስ እንደሆነ ሀይሚ ማለት ነው አሁን እውነቴን ነው የምላችሁ አይተውንም፣ አይፋትኑም፣ ይሄዱበታል ነገሩ። ለምን በሉኝ። ሀይሚ ደግሞ በከባዱ ብራንክ ተደርጋ አርፋ እንደማትተኛ መልስ ሳትመልስ እንደማትመለስ በተደጋጋሚ ተናግራለች። ስለዚህ አሁንም ጠበቅ ብላችሁ ብትጠብቁ ነው የሚሻላችሁ እንጂ ሀይሚን ተቀየምናት ምናምን ብትሉ ምንም ውሃ ያነሳም ልላችሁ ፈልጌ ነው። ምክንያቱም ይሄ ብድሯን መመለስ ስላለባት፣ ሀይሚ ደግሞ ብድሬን ካልመለስኩ ሞቼ እገኛታለሁ እንጂ አልተኛም እያለ በተደጋጋሚ ስትናገር ሰምታችኋል። ስለዚህ አሁንም ሀይሚ ትሄድበታለች ማለት ነው። ሌላ ሀይሚን የተቀየማችኋት፣ ሀይሚን ያከረፋችኋት እውነቴን ነው የምላችሁ። ሰውን ስትደግፉ፣ ሰውን ስትወዱ ምክንያታዊ ሆኑ። ለመሰላችሁ የሰው ልጅ ፍጹም አይደለም አይደል? የሆነ ቀን ትክክል ሁልጊዜ ትክክል ይሰራል ማለት አይደለም። ሀይሚ ሰው ነች፣ ግዑዝ አይደለችም፣ ትሳሳታለች አይደል? ስለዚህ ሀይሚን ከወደዳችኋት ከነምኗ ነው እንጂ ሀይሚን ዛሬ ተወዷታላችሁ፣ ነገ ተጠሏታላችሁ። እስቲው የሩታ ደጋፊዎች በጣም ነው የሚያስቀኑት። ሩታን ከነ ድክመቷን ቢሆን ይወዷታል። ስለዚህ ሀይሚን ከነ ድክመቷን ቢሆን መውደድና መደገፍ ነው እንጂ ያለባችሁ ሌላ ነገር አይደለም። እና እናንተ ደግሞ ሁልጊዜ የሆነ ነገር በተፈጠረ ቁጥር ጓ አትበሉ ነው የምላችሁ። እውነቴን ነው የምላችሁ። ጓ አትበሉ፣ ትግስት አድርጉ፣ ትግስት ይኑራችሁ። ለሁሉም ነገር ትግስት ያስፈልጋል አይደል እንዴ? እና ደግሞ ታርቀው ይመጣሉ፣ በእርግጠኝነት ይታረቃሉ። ለዩ ቻናል ተከፍቶላታል፣ እዩ ደግሞ ቻናል ተከፈተላት። እንግዲህ አስቡት፣ እዩ እኮ እኔ ባል ይኖራታል። ምክንያቱም ስራ ለመስራት ፈልጋ ነው፣ ለስራ ስለሆነ። ስለዚህ ደግሞ የሆነ ነገር መላ ፈጥራ መምጣት ነበረባት። ያንን መላ ደግሞ ፈጠረች፣ መጣች ማለት ነው። ይሄ ደግሞ ማንኛቸውም የሚያደርጉት ነገር ነው። ብዙ አትናደዱ፣ ጨጓራችሁን አትጨርሱ። ሀይሚ ትናንትና ስታለቅስ ነበር፣ ስታዝን ነበር፣ ስትከፋ ነበር። አብራችሁ ስታዝኑ፣ አብራችሁ ስትከፉ ነበረ። ብሩኬና ሀይሚ መቼም አይለያዩም። ስራ እስከሆነ ድረስ ይስሩ ነው የምለው ማለት ነው። በተረፈ እናንተ ከቻላችሁ የምትወዱትን የምታከብሩትን ሰው ማበረታታት ነው እንጂ ሌላ መጥፎ ነገር ባትነጋገሩ፣ እርስ በርሳችሁም ደግሞ ባትነቃቀፉ እጅግ በጣም ደስ ይላል። በእርግጠኝነት ደግሞ ይቅርታ ተጠያይቀው ፒስ ሆነው እንደሚመጡ ምንም አይነት ጥርጥር የለኝም። ለማንኛውም አብራችሁ ስላላችሁ ከልብ ነው ማመሰግነው። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉኝ። እንዲሁም ደግሞ
ላይክ አድርጉ፣ ላይክ አድርጉ። ኧረ ተው ተው፣ አከፍሉበትም። ላይክ አድርጉ። እውነቴን ነው የምላችሁ። እኔ ጋር ስትደርሱ ስክሪኑ መሰለኝ የስልካችሁ ስክሪን አይሰራም ይሆን? እኔ ሊገባኝ አልቻለም። ብቻ ላይክ አድርጉት። ለማንኛውም ልንገራችሁ ብዬ ነው እንጂ እኔስ ድክም ብሎኛል ብያ